የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 28 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ግንቦት 28 ቀን 2077 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ የተለያዩ ወቅታዊ ሀተታዎችን አሰምተን የዝግጅታችን ፍጻሜ ይሆናል። ሕዝብ ባልዋለበት ቅራኔ ለቀማ። የማንኛውም ህብረተሰብ ሂደት ቅራኔ ያዘለውን ያመጣውን ለውጥ የሚመለከት ነው። በቂ ቅራኔዎች እያሉ ፈጠራ ውሎና ቅራኔ ቀፍቅፎ ህዝቡን ማተራመስ ግን ይቅር ሊባል የማይችል ጥፋት ነው። ወያኔ ለምሳሌ የብሔር ጭቆና በሸዋ አማራ በተለይና በአማራው በአጠቃላይ ደረሰብኝ ብሎ የፈጠረው ልቦለድ አሰቃቂ አንደምታን አስከትሎ ይኸው እስከ ዛሬ ለብዙ ሺዎች እልቂትና ለሀገር ከፍተኛ ጉዳት ምክንያት ሆኗል። የኦሮሞ ህዝብ በባላባታዊው ስርዓት ቢበደልም ኢትዮጵያዊ አይደለሁም ሲል ያልተደመጠ ሲሆን ኦነግ የሚባል ከይሲ ስብስብ ግን ባዕድነን ፖለቲካን በግብጽም በሶማሊያም በሳውዲም አበራታችነት አንግቦና ዓመታትን ፈጅቶ እነ ኮሎኔሉንም ፈቀፍቅፎ ይኸው ኢትዮጵያን የጥፋትና የመከራው ድማ አድርጓታል። የትግራይ ሆነ የኦሮሞ ተወላጆች የአገራችን ገዢ መደብ አካል ሆነው የቆዩ ሲሆኑ ኦነግም ከመጣው አውሬ አገዛዝ ደርግ ተባለ ወያኔ ሰምሮ በስልጣን ፍርፋሪ ተካፋይነት ሲቆሽሽም የታየ ነው። በአንጻሩ ኢህአፓ ለህዝብ የቀባውን ቃል ኪዳን ሳያረክስ ለስልጣን ሲል ለአምባገነኖች ሳይጎነበስ የሁሉንም ህዝብ የኢትዮጵያን ጥቅም እንዳስቀደመ ከፍተኛ መስዋዕትነትን ከፍሎ ግማሽ ምዕት ዓመት በላይ እነሆ ታግሏል። ኮሎኔሉና ጭፍሮቹ የሚገፉት ፖለቲካ የኦሮሞ ህዝብ ፖለቲካና ፍላጎት አይደለም። ወያኔ በ27 ዓመት የጥበት ፖለቲካ የትግራይን ህዝብ ከሌላው ሊለያይ ሞክሯል። የነ ኮሎኔሉም ኦህዴድ የዚህ ከይሲ አውቶቡስ ተሳፋሪ ሆኖ 27 ዓመት ከተጓዘ በኋላ ዛሬ ራሱን ብልጽግናና ተረኛ ብሎ ግደይን በባይሳ ተክቶ ጽንፈኛ ዘረኝነትን አስፍኖ ኢትዮጵያን በኦሮሚያ ሊተካ እየጣረና ደም እያፈሰሰም ነው። ህዝብንም በብዛት እየፈጀ ነው። ለባዕዳንም ፍጹም ሎሌ ሆኖ ለአረብም ለአሜሪካም ኩሩ አገራችንን ቱርክ ባይ የምሸሽ ነኝ ወይ ስትል የነበረችውንና ለጥቁር ህዝብ ሁሉ አርአያ የሆነውን የአድዋ ድል ያስገኘችውን ኢትዮጵያችንን ለባዕድ ተገዢ አድርጎ ለከፋ ውርደትና ጥፋትም ዳርጓታል። የኢትዮጵያ ህዝብ በጋራ አገሩን ያስከበረና የውጭ ወራሪዎችን ድባቅ የመታ እንጂ በጋራ አልኖርም ያለ ህዝብ አልነበረም። ህዝቡ በጋራ ሊኖር አይችልም መገነጣጠል አለበት ብሎ በመራ ግብር ያሰፈሩና ኢትዮጵያ ያለውን ኢህአፓን ትምክህተኛና አባይ ኢትዮጵያ ጠላታችን ብለው ሊወጉት የተነሱት ጠባቦቹና ገንጣዮቹ ናቸው። የዛሬውም የኮሎኔሉና ጠባቦች ስምሪት የማንንም ህዝብ ፍላጎት አያንጸባርቅም። የባዕዳን ዋና ጸረ ኢትዮጵያዎች ፍላጎት ግን ነው። የዚህ አለፈልን የምንለው ለውጥ መጣ ብለን የምንፈነድቅበት ቅንጣትም ምክንያት አተናል ዘመቻ አካል ሆነው በይፋም በህቡም የተሰለፉት ከርሱ አደሮች ማንነታቸው ሚስጥር አይደለም።
የሕዝብ ትጥቅ ይፍታ ጠበቆች ሆነው በሰላምና ሕግ መከበር ሽፋን እነማን እንደሆኑ ሁሉም ያውቃል። ኮሎኔሉና ቡድኑ ለስልጣን ከበቆ ጊዜ ጀምሮ ኢትዮጵያ ለባሰ አደጋ ተጋልጣ የሕዝቧ ስቃይ ተበራክቶ ዋይዋይታው ጠንክሮ የወላጆች ሰቆቃ የቀን ተሌት ሆኖ ሃይማኖት ራሱ አስጠቅቶ ማንነት ለፍጅት ዳርጎ ነገ የሚፈራበትን ሁኔታ አባብሶ አድህነን ካፍ አልጠፋ ብሎ ያለበት ነው። ያተረፍነው ደግ ነገር መጣልን ያልነው ተጨባጭ ለውጥ የአገራችንን ሁኔታ ዛሬን ከነገ አጣምረን ስንቃኘው እሰየው የሚያሰኘን ምንም የለም። የኮሎኔሉ አገዛዝ የእርግማን ዓመታት ሰቆቃ ነው። በሁለገብ ትግል ኮሎኔሉም ወዳጁ ወያኔም መወገድ እንዳለባቸውም ግልጽ ነው። ዘረኞቹ በሕዝብ ላይ ቀደምም የተባበሩ ሆነው ወያኔም የኮሎኔሉም ሸኔ ሕዝብን በያቅጣጫው ሲገድሉት ሲያጠቁት ነበር። አገር ወዳዶች ወደ እስር ተወርውረው ሕዝብን የፈጁት ወያኔዎች በአዲስ አበባ በሸራተን ተጋብዘው በፈለጉት የፈለጉትን አግኝተው አማራውና ኢትዮጵያ ላይ በጋራ አሲረው ለጥፋት ተስማምተው ሄደዋል። ከዝንጀሮ ቆንጆ ማን ይመራርጡ የተባለው ከጥንስሱ ትክክል ነው። ቀልቀሎ ስልቻ፣ ወያኔ ኮሎኔሉ፣ ሸኔ ኦነግ፣ ብልጽግና፣ ወያኔ ኦዴፓ ያው ናቸው። ይህን ተገንዝበን ምን ማድረግ አለብን ስንል ግልጽ ሆነው ጫና ተሰጥቷቸው በሥራ ማዋል የሚገባን የሚከተሉት ናቸው። በተጨባጩ ሁኔታ የሕዝብ ኃይሎች በምንም ሁኔታ ትጥቅ መፍታት የለባቸውም። የሕዝብ ኃይል አንድነቱን ማስጠቃት ማላላት የለበትም። መደራጀት ደግሞ ቁልፍ መሆኑን ሊያዘናጉን አይገባም። የትግላችን ጠላቶች ወያኔም የኮሎኔሉም አገዛዝ ናቸው። ጸረ ኢትዮጵያ ኃይሎችን በሁለገብ ትግል እናቸንፍ። ድል ለኢትዮጵያና ኢትዮጵያዊነት። ያወጣል ማትውልድ ያደረገን በደምታ ከልባችን ያደራ ማራለን ያደራ ማራለን ያደራ ማራለን ያደራ ማራለን በገጠር ከተማ የወደቀው ሻማ ሆኖ ለኛ የቀለጠው ያወጣል ማትውልድ ያስረከበን በደምታ ከልባችን ያደራ ማራለን ያደራ ማራለን ያደራ ማራለን ያደራ ማራለን ለሕዝቦች ሰላም ተገዝተዋል፣ ለብትሞቹ ገዝረዋል። ባሳዩ መስመር ባመንበት ቆምን ለአንድነት ለእኩልነት ትግሉ ቢረዝም ጊዜ ቢወስድ ፈታኝ ነውና የእውነት መንገድ ፍትሐዊው ትግል ይቀጥላል። ሕዝባችን ሁሌም ያሸንፋል። ከትግል መዘናጋት አገርን ያሳጣል። ወቅቱ ግድ ላለው ትግል ምላሽ መስጠት አገርን ያድናል። ጸጉራም ውሻ አለ ሲሉት ይሞታል ይላሉ አበው ሲተርቱ። አዎ የጉዳት መጠንን በውል አለመረዳት የሚያስከትለውን ጉዳት ለመግለጽ የሚጠቀሙበት አባባል ነው። ግዙፍ የቆዳ ስፋት ባለቤት የሆነችው ኢትዮጵያ፣ በታሪክ ሰሪ ሕዝብ የታደለች ኢትዮጵያ፣ በባህልና በአገር ግንባታ ረጅም ታሪክን የያዘች ኢትዮጵያ ዛሬ አለች ብለን የምንዘናጋ ከሆነ ተሳስተናል። ኢትዮጵያን ዛሬ ወዴት ነሽ? እንዴት ነሽ? ላንቺም ከፍለው ምን ድርሻ አለኝ ወዘተ ብሎ
ካለመጠየቅ የበለጠ ወንጀል ወይም ስህተት ለኢትዮጵያውያን አለ ለማለት ይከብደኛል። የኢትዮጵያ አገራችንና ልጆቿ ሁለንተናዊ ችግሮችን እየቆጠብን የምናወራቸው ወይም ድምዳሜ የምንሰጥባቸው ጉዳዮች አይደሉም። ከሌሎች አገራት ችግሮች ጋርም የምናወዳድረው አይደለም። አቻ የሚገኝለት አይደለምና ነው። እንደ ክራይሲስ ዋች የመሳሰሉ ተቋሞች በዓለማችን ባለ ቀውስ አገራት ዝርዝርን ያወጣሉ። በዚህ መሰረት ከሰሞኑ የዓለማችን 21 የግጭት አገራት የሚል ዝርዝርን ተመለከትኩ። የኢትዮጵያው ግጭትና ቀውስ ከነ ዩክሬን፣ ሊባኖስ፣ የመን፣ ኢትዮጵያ ወዘተ ተብለው በአንድ እንቅብ መቀመጣቸውን ተመለከትኩ። የኢትዮጵያውያን ግጭትና ቀውስ ከ21 አገራት ጋር አመሳስሎና አዛምዶ ማውጣትን በጽሞና ካየነውና ከገመገምነው ኧረ እንዴት ተደርጎ የሚያስብል ጉዳይ ነው። ግጭት፣ ጦርነት ወላጅ ወይም የጦርነት መንስኤ በመሆኑ ወይም የሰው ሕይወት በመቅጠፉ ንብረት አውዳሚ በመሆኑ ወይም ዜጎችን በማፈናቀሉ ብቻ ወይም የሰላም ጸር በመሆኑ ብቻ ተመሳሳይ ነው ከሚል ድምዳሜ መድረሱ ስህተት ነው። የዩክሬኑን ጉዳት ለአስረጅነት ብናነሳ ስህተትነቱን መመልከት ይቻላል። ከዚህ ላይ የጦርነቱን ፍትሃዊ ነው ወይም ፍትሃዊ አይደለም ወይም የዩክሬኑ መንግስት በዲሞክራሲ መንገድ ተመርጦ የህዝብ ውክልና ያለው ነው ወይም አይደለም ወይም ደግሞ የባዕድ ኃይላት ቅጥረኛ ነው ወይም አይደለም የሚሉ ክርክሮችን ማንሳቱ ለተመሳሳይነቱ ማንሳት ቢያስፈልግም ከኢትዮጵያ ጋር ላለው ንጽጽር ማንሳቱ ጠቃሚነት ቢኖረውም ለጊዜው እንተወው። ለዩክሬንም ሆነ ለሩሲያ ህዝቦች በቅራኔ አፈረርቻጀት ቅደም ተከተል የሚፈቱ በመሆናቸው ነው። የመጨረሻውና ከኢትዮጵያው የሚለየው ዩክሬንና ህዝቧን እወክላለሁ ባይ መንግስት አላቸው። በኢትዮጵያው ተጨባጭ ሁኔታ ግን የግጭቱ ተንኳሽ፣ የግጭቱ ፈጣሪ፣ አደራጅና አመራር ሰጭ ነኝ ባዩ በመንግስት ስም የተሰየመው ቡድን ለመሆኑ ብቻ ልዩ ያደርገዋል። ኢትዮጵያን ካላጠፋው፣ ኢትዮጵያን ሁለት ወይ ብዙ ትንንሽ ካላደረኩ አማራውን፣ አፋሩን፣ ጉራጌውን፣ ጌዲዮውን፣ ወላይታውን፣ ሲዳማውን ወዘተ ከምድረ ኢትዮጵያ ካላጠፋው ባዩ እኮ መንግስት ነኝ ባዩ ነው። ትላንት በተለያየ የዳቦ ስም የሚጠሩ ዘረኛና ጸረ ኢትዮጵያ ቡድኖችን ከአስመራ አውሮፓና አሜሪካ በክብር ጠርቶ በወለጋና አዲስ አበባ የቦታ ምሪት ሰጥቶ አደራጅና አመራር ሰጪው እኮ የኮሎኔሉ አገዛዝ ነው። የዘር ፍጅት ፈጻሚና አስፈጻሚው እኮ መንግስት ነኝ ባዩ የኮሎኔሉ አገዛዝ ነው። የኢትዮጵያ ሕዝብ ገደብ ባጣ ድህነትና የኑሮ ውድነት እንዲጠበስ የፈረደበት እኮ መንግስት ነኝ ባዩ አካል ነው። ንጹሃንን እያሰረ እያፈነ እየሰወረ ስየል እየፈጸመ ወንጀለኞችንና ጨፍጫፊዎችን ከእስር የሚያስወጣው እኮ መንግስት ነኝ ባዩ ነው። እነ ስብሐት አባዱላ፣ ሳሞራ፣ ሽፈራው ሽጉጤ፣ አዜብ ጎላ ወዘተ እኮ ነጻ ሰዎች ተብለው እነ ታዲዮስ ታንቱን፣ ታዬ ቦጋለን፣ ስንታየው ቸኮልን፣ መስከረም አበራን፣ ዘመነ ካሴን ወዘተ ወዘተ ወንጀለኛ ባዩ እኮ በስልጣን ያለው ኮሎኔልና አገዛዙ ነው። የሀገር ሀብት መንግስታዊ ተቋማትና በተለያዩ የስልጣን እርከኖች ላይ የተቀመጡ ሹመኞች ተግባራቸው አገር መገንባት ሳይሆን የኦሮሞማውን መንግስት ተብዬ የጥፋት ተልእኮ መፈጸምና ማስፈጸም ነው። በኢትዮጵያ ባለፉት 27 ዓመታት በስልጣን የባጁት ወያኔዎችም ሆኑ የዛሬዎቹ መንግስታዊ ሽብርተኛው የአፓርታይድ አገዛዝና ስርዓት አራማጆች መሆናቸው ቢታወቅም ስያሜው ለተግባራቸው መጣኝ ወይም ተመሳሳይ የሚባል አይደለም። የወያኔ ኢህአዴግ በኦዴፓ ብልጽግና መተካት ለውጥ ሳይሆን ጥገናዊ ለውጥ ለማለት እንኳን የሚያስችል አይደለም። ወርተረኝነቱ እጅግ አስቀያሚና አሳፋሪ በሆነ መልኩ ተተክቷል። ኦዴፓ ብልጽግና ለይስሙላም ቢሆን ቀንሼዋለሁ ካለው ወያኔ ጋር ተቃቅፈዋል። የኢትዮጵያንና ኢትዮጵያዊነት መሞቻ ዱላቸውን ለማጎልበት መሆኑ ነው። በኦዴፓ ኦህዴድ
በአማራው ሕዝብ ላይ እየተወሰደ ያለው እርምጃ ደቡብ አፍሪካውያን የዘር መድሎ ከፈጸሙባቸው ነጮች ላይ ያልተወሰደ እርምጃ ነው። ከነጻነት በኋላ ደቡብ አፍሪካውያን ነጮችን አገራችንን ጥላችሁ ውጡልን አላሉም። እኩል ሆነን በሰላም ተባብረን እንኑር አሉ እንጂ። የአማራው ሕዝብ በደሙ፣ ባጥንቱ፣ በሕይወቱ፣ በጉልበቱና በገንዘቡ ገንብቶ ካቆያት አገሩ ከገነባቸው ከተሞች ውጣ እየተባለ ነው። የኦሮሞማዎቹም ሆኑ የወያኔዎቹ ጋኔሎች የዛሬ ግጭታቸው ከአማራው፣ ከጉራጌው ወይም ከአፋሩ ወዘተ ሕዝብ ጋር ብቻ አይደለም። ከራሳቸውም ጋር ግጭት ውስጥ ገብተዋል። ከታሪካቸውም ጋር ተጣርሰዋል። ከማንነታቸውም ጋር ከአሳፋሪ ግጭት ውስጥ ገብተዋል። ከእውነትና ከኢትዮጵያ ታሪክ ጋርም ተላትመዋል። የኦሮሞማ የታሪክ የእውነትና የሐቅ ግጭቱ ከዚህ ከዋና ከተማይቱ አዲስ አበባ ቤቱን ሰርቷል። ኮሎኔሉ ዛሬ የሚያዋቅራቸው መዋቅሮች ሁሉ ኢትዮጵያን አጥፊዎች፣ የዘር ፍጅት መፈጸሚያዎች እንጂ ገንቢ አለመሆናቸውን አለመጠራጠር ወይም በቸልታ መመልከት ስህተት ነው። በኦርቶዶክስ ተዋሕዶ ላይ መፈንቅለ ሲኖዶስ ለማካሄድ ያዘጋጀውን ቡድንና የመንግስታዊ ተብዬ ተቋማትን ለአብነት መውሰድ ይቻላል። ሁሉም ተባብረዋል፣ ተደጋግፈዋል፣ በጥምረት ሰርተዋል። በእያንዳንዱ መንግስታዊ መዋቅር ውስጥ የሚሾማቸው ግለሰቦችና ቡድኖች ጥላቻን፣ ግጭትንና እልቂትን ቆስቋሾች እንጂ ሰላምንና ፍትህን አምጪዎች አይደሉም። ኮሎኔሉን ጨምሮ የኢትዮጵያን ጎፈሬ እያበጠሩ ወይም እየተንከባከቡ ሳይሆን ሙልጭ አድርገው እየላጯት ነው። የሰሞኑን የለገሰ ቱሉን ስልጣናችን አማሮች ሊነጥቁን ነው፣ እኛም አውቀናል፣ ጉድጓድ ምሰናል ጩኸትን ልብ ይሏል። የጃዋር መሐመድን ዛሬ የደረስንበት ደረጃ የ70 ዓመታት የትግላችን ውጤት ነው ቅስቀሳንና ለዚህም ደግሞ ከአብይ ጎን እንሰለፍ ጩኸትንም ያስታውሷል። አዳነች አቤቤ አማራው ወደ አዲስ አበባ እንዳይገባ እግድ መጣሏ አንሷት ሽብርተኞች ናቸው ፍረጃዋ የሚነግረን ሌላ ምንም ነገር የለም። ሽብርተኝነታቸውንና ጸረ አማራነታቸውን እንጂ። የኮሎኔሉ ከወያኔ ጋር እያደረገ ያለው ጥምረት ጸረ አፋር፣ ጸረ አማራ የሆነ ጥላቻውን ብቻ አይደለም የሚነግረን ኢትዮጵያ የምትባል አገር በሰላም ውላ እንዳታድር ብቻ ሳይሆን ህልውናዋንም ፍጹም የማይፈልገው መሆኑን ነው። ዛሬ ኢትዮጵያ ሀገራችን የደረሰችባቸው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ድቀቶችና ቀውሶች እረፍት የሚነሱ እንጂ የሚያስተኙ አይደሉም። የሚያስቆጩና የሚያንገበግቡ እንጂ የሚያረግቡ አይደሉም። ሁኔታዎቹና ድርጊቶቹ በራሳቸው ቆስቁሰው በእልህ ወደ ትግል የሚያስገቡ እንጂ የሚያለሳልሱ አይደሉም። ለእነዚህ ችግሮች ሁሉ አገዛዞችና በዙሪያቸው የተኮለኮሉ አምሳያዎቻቸው ዋነኛ መንስኤዎች ቢሆኑም እያንዳንዱ ኢትዮጵያዊ እኔስ ምን አደረግኩ ብሎ ራሱን የሚጠይቅበትና ጣቶቹን ወደ ራሱ በማዞር ያለበት ጊዜ ነው። ይህ በውጭም ሆነ በሀገር ቤት ያሉ ኢትዮጵያውያንን ሁሉ የሚመለከት ጉዳይ ነው። በኢትዮጵያ ሀገራችንና በኢትዮጵያዊነታችን ላይ በተቃጡና ከፍተኛ ጉዳት አድርሰዋል በምንላቸው ጥቂት ጉዳዮች ላይ ጥቂት ልበል። አዲስ አበባ የኢትዮጵያ የአፍሪካና የዓለም አቀፍ ተቋማትን በውስጧ የያዘች ትልቅ ኢትዮጵያዊትና አፍሪካዊት ከተማ ናት። ማንም በምንም ሁኔታ በብቸኝነት የባለቤትነት ጥያቄ ሊያነሳባት የማይችል የጋራ ኢትዮጵያዊነታችንና አፍሪካዊነታችን መገለጫ ማዕከላችን ናት። የባለቤትነት ጥያቄ ቢነሳባት እንኳ የኦሮሞማዎቹ ጠባቦችና ዘረኞች ሊሆኑ በፍጹም አይቻላቸውም። የታሪክም የሕግም ሆነ የሞራሉ ብቃት የላቸውም፣ ሊኖራቸውም አይችልም። የከተማ እድገት ሳይንስና ሕግጋትን እንኳ በውል መረዳት የተሳናቸው ደናቁርት በመሆናቸው የወሰዷቸውና እየወሰዷቸው ያሉ እርምጃዎች ሁሉ ከከተማ እድገት ሕግጋትና ስርዓቶች ጋር በእጅጉ የተጻረሩ ናቸው። ከተማ በሁለት ነገሮች ያድጋል። በዜጎች ከገጠር ወደ ከተማ በፈቃደኝነት በሚደረግ ስደትና በተፈጥሮ የእርባታ ሂደት።
ከገጠር ወደ ከተማ የሚደረግ የዜጎች ስደት በምርጫና በፈቃደኝነት የሚደረግ እንጂ እንደ ኦሮሞማው የስነ ሕዝብ ስብጥርን ለመቀየር ሲባል በግዳጅ ወይም ዘርን መሰረት ባደረገ ሁኔታ በሚሰጡ የተለያዩ ድጎማዎች በፍጹም ሊሆን አይችልም። የከተማ ሕይወት በውድድር የሚኖርበት እንጂ ድርጎ እየተሰፈረ የሚኖርበት አይደለም፣ ሊሆንም አይችልም። የኮሎኔሉ አገዛዝ ግን አድርጎታል። ከገጠር ወደ ከተማ የሚፈልሱ ወገኖች ከከተማው ሕይወት ጋር በመግባባት በመማማር በፍቅር ለመኖር እንጂ እንደ ኦሮሞማው ቄሮዎች ጥላቻንና ብጥብጥን ይዘው የሚመጡበት ሕይወት አይደለም። ፍቅርን ብቻ ሳይሆን የከተማውን የሥራ ባህልና አይነቶች ተላምደው መኖር የሚችሉ የሚገቡበት እንጂ እንደ ኦሮሞማው ቄሮዎች ጸብ ያለሽ በዳቦ እያሉ የሚንገላወዱበት አይደለም፣ ሊሆንም አይችልም። የከተማ ሕይወት ሰርቶ ደክሞ ሊኖር የሚመጣበት እንጂ ተዘርፎ የሚበለጸግበት ሊሆን አይገባም። ይህንን የኦሮሞማዎች እኩይ ተግባር የአዲስ አበባ ሕዝብም ሆነ የኢትዮጵያ ሕዝብ በጽናት ሊታገለው የሚገባ ጉዳይ እንጂ በዝምታ ሊመለከተው የሚገባ አይደለም። ከዚህ ወዲያ ምን ሊመጣ ብሎ በቁርጥ ለመታገል መነሳት አለበት። ድርጊቱ ከባድም አሳሳቢም ነው። ነገር ግን ዝምታ ለበግም አልበጃት ይሏል። ጊዜው ዛሬ ነው። የዲፕሎማሲ ሥራ ድህነትም አሳሳቢ ከሆኑት በርካታ ተግባራት ውስጥ በግንባር ቀደምትነት ሊጠቀስ የሚገባው ጉዳይ ነው። የዲፕሎማሲና የውጭ ግንኙነት ድህነት በሁለት ነገሮች ይችላል የሚል የግል ድምዳሜ አለኝ። ከአቅም ከእውቀት ከሙያና ስነ ምግባር ድህነት የሚከሰት ሊሆን መቻሉ የመጀመሪያው መንስኤ ሲሆን ለጥቅምና ለምንዳ ተገዢ መሆን ሁለተኛው ምክንያት ነው። የአንድ አገር ጥንካሬ ወይም ድክመት ከሚለካባቸው ተግባራት ውስጥ የዲፕሎማሲና የውጭ ግንኙነት አንዱና ዋነኛው ነው። እንደ አለመታደል ሆኖ ኢትዮጵያ አዎንታዊ ገጽታዎችን ማጉላት የሚችል የዲፕሎማሲና የውጭ ግንኙነት የለንም። የነ አሜሪካ፣ እንግሊዝና ሌሎች አገራት ያፈጠጠና ያገጠጠ ጣልቃ ገብነት ገደብ የላቸውም እስኪባል የመሆኑ ጉዳይ በየኤምባሲው ጽሕፈት ቤት የተቀመጡ የጥቅም ተገዥ ጉልቶች መሆናቸውን አይናገርም ማለት አይቻልም። የዲፕሎማሲና የውጭ ግንኙነት ሥራ አገራችን ከማንም አገር ጋር በሚነሱ ወይም ሊነሱ በታሰቡ ግጭቶች መንስኤዎች የሚሆኑ ጉዳዮችን ቀድሞ በመረዳት መነጋገር፣ መወያየትና ወደ ግጭት እንዳያድጉ ተግቶ መስራትን ብቻ ሳይሆን ቀድሞ መረዳትንም የሚጠይቅ ሙያ ነው። ከዚህ በተጨማሪም የየሀገሪቱን ታሪካዊ፣ ኢኮኖሚያዊ፣ ስነ ልቦናዊና ባህላዊ ባህሪቶችንና ጥቅሞች መግቻ መሳሪያ አድርጎ መጠቀም የሚያስችል ጥበብ ነው። ከዚህ ላይ በዛሬው ጥንቅጥ ዓለም ፖለቲካ ውስጥ ራሳቸውን በቁንጮነት ከኮፈሱ እንደ አሜሪካና እንግሊዝ የመሳሰሉ አገራትን ፍላጎት በመርህና በእውነት መግታት ከባድ እንደሆነ እረዳለሁ። ለኢትዮጵያ ጥቅምና ክብር እንዲሁም የነጻነት ጉዳይ ነውና የግድ መደረግ አለበት። የዲፕሎማሲና የውጭ ግንኙነት ድህነት በብልጽግናዎቹ ጉልቶች የሚለወጥም የሚቀየርም አይደለም። ይህንን እውነት መረዳት ብቻ ሳይሆን በውጭ ያሉ ኢትዮጵያውያን በዓለም አቀፋዊ አህጉራዊና አካባቢያዊ ተቋማት ውስጥ የሚሰሩ ኢትዮጵያውያን ይህን አገራዊ ኃላፊነት ሊረከቡት የግድ ነው። በተጨማለቀና ገደብ ያጣ የበላይነት ከተበከሉ የአሜሪካ ወይም የእንግሊዝና መሰል አገራት መንግስታዊ ወኪሎች ይህንን መልካም ግንኙነት ማግኘት አይጠበቅም። የኢትዮጵያ ሕዝብ እየታገላቸው ያሉት ጸረ ኢትዮጵያ ዘረኞችን በትግሉ እንደሚያስወግዳቸው አስተምህሮውን መስጠት ይገባል። እነዚህን አገር በቀል ከሃዲዎች የደገፉ፣ ያቀፉ፣ የተባበሩ ሁሉ ምነዋ ከወያኔ ጋር ባልወገንን ወይም ምነው ከኦሮሞማዎቹ ዘረኞች ዘንድ ራሴን ባገለልኩ የሚል ጸጸት የማይቀር የመሆኑን ያህል የእነዚህ አገራት ገዢዎችም ከነዚህ ዘረኞች ጋር በፈጠሩት አጥፊ የግንኙነት ተግባራቸው ምነዋ በቀረብን የሚሉበት ጊዜ እስኪመጣ ድረስ ተግቶ መስራት ይገባል። እያንዳንዱ ኢትዮጵያዊ የአገሩና የወገኑ አምባሳደር መሆን ከቻለ የተዛቡ ገጽታዎችን ሁሉ መገለባበጥ ይቻላል።
ረጅም ጉዞ ከአንድ እርምጃ ይጀምራልና። ሐመሩሃ መከላከያ ኃይል ከትልቅ ጥያቄ ውስጥ የገባ መሆኑን መረዳት ጊዜ ዛሬ ነው ባይነኝ። እንኳንስ የመከላከያ ኃይል ሌላውም ኢትዮጵያዊ ቢሆን ኢትዮጵያ አለች፣ የዜጎቿ ደህንነት ተጠብቋል፣ የሰላም የዴሞክራሲ መንገድ ተጠርጓል ማለት የሚቻልበት ሁኔታ የለም። የኮሎኔሉን ጸረ ኢትዮጵያነት፣ ጸረ አማራነት፣ ጸረ አፋርነት፣ ጸረ ጉራጌነት በጠቅሉ ጸረ ኢትዮጵያውያን ሆኖ የተሰለፈና ሴራ ሲጎነጉን የሚውልና የሚያድር መሆኑን ለመረዳት ጥናት ወይም ምርምርን ጠያቂ ጉዳይ አይደለም። ኮሎኔሉ አገርና ሕዝብ ሲያሸብር ከነበረው ወያኔ ጋር ግንባር ፈጥሯል። ሽብርተኝነቱን አንስቶለታል። በዚህም ኮሎኔሉ ሊታረቅ ከማይችል ቅራኔ ውስጥ ገብቷል። መከላከያ በሰሜን እዝ ባልደረቦቹ ላይ ወያኔ የፈጸመውን የሽብር ተግባር በዝምታ ይቀበለዋል ወይስ የሙያ አጋሮቹን ጨፍጫፊዎች ለሕግ ይቅረቡ ይላል? የሕዝቡ ጥያቄ ነው። ወያኔ ለ27 ዓመታት በኢትዮጵያ ሀገራችን ላይ ደባዎችን ፈጽሟል፣ አልፈጸመም? በአማራውና በአፋር ሕዝብ ላይ ወያኔ የፈጸማቸውን የሽብርና የዘር ፍጅት ተግባራትን መከላከያ በዝምታ ይመለከተዋል ወይስ ከሕዝባዊ ትግሉ ጎራ ተደባልቆ የሕዝብ አጋርነቱንና ወገንተኝነቱን ያሳያል? ወዘተ የሚሉ ዛሬ ከሕዝብ ለመከላከያ የሚቀርቡ ጥያቄዎች ናቸው። ወያኔ በከፈተበት ጦርነት ከጎኑ ተሰልፈው አጋርነታቸውን ካሳዩት ፋኖዎች ጋር ራሱን ለፍልሚያ ያዘጋጃል ወይስ በወንድሞቼ ላይ አልተኩስም ይላል? ሌላው ጥያቄ ነው። ከመከላከያ ውስጥ ባሉ ጥቂት አመራሮችና ዘረኛ አባላት የተፈጸመ በርካታ እኩይ ተግባራትንም ተመልክተናል። በመከላከያ መለዮች ወይም ዩኒፎርሞች ተለብሰው በርካታ የወንጀል ተግባራት መፈጸማቸውንም እናውቃለን። በግሌ መከላከያ ስሙ እንደሚያመለክተው የኢትዮጵያ እንጂ በዛሬው ሁኔታ የኮሎኔሉ ስልጣን ጠባቂ ወይም የሌሎች ጸረ ኢትዮጵያ ኃይሎች ዕቅድና ዓላማ አስፈጻሚም አይደለም። እምነቴም አቋሜም ነው። ስለዚህ በአደጋ ላይ ያለችውን ኢትዮጵያ ደህንነት ለመጠበቅ ከኢትዮጵያ ሕዝብ ጎን መሰለፍና ሰላምን መፍጠር ሀገራዊም ሕዝባዊም ጥሪ ነው። ተገቢውንና ትክክለኛውን ምላሽ መስጠት ይገባል። ዛሬ ከጥቂት ከሃዲዎች በስተቀር የኮሎኔሉ የኢትዮጵያና ልጆቿ ጠላትነት ከአደባባይ የተሰጣ እውነት ነው። ኮሎኔሉንና አገዛዙን ተባብሮ በጽናት መታገል አፍጦ የመጣና የአገሪቱ ተጨባጭ ሁኔታ ግድ እያለው ያለ እውነት ነው። ኮሎኔሉ ከወያኔ አራጆች ጋር ተባበረ፣ ዘረኝነቱንና የዘር ጨፍጫፊነቱን ሰረዘ፣ ለኢትዮጵያና ለኢትዮጵያ ጠቀመም ጎዳም ስምምነቱ በጋራ ሰረዙት። እርግጥ ነው ኮሎኔሉና አገዛዙም ሽብርተኛ መንግስት ነው። ከሽብርተኛ መንግስትና በዙሪያው እየሰበሰባቸው ከመጡ ሽብርተኛ ቡድኖች ጥምረት የኢትዮጵያ አንድነት ይጠበቃል፣ ልጆቿም ሰላምን ያገኛሉ ማለት ዘበት ነው። ከትግል መዘናጋት አገርን ያሳጣል። ወቅቱ ግድ ለሚለው ህዝባዊ ትግል ምላሽ መስጠት አገርን ያድናል። ወያኔን ሽብርተኛ አይደለም ያለ ዘረኛ አገዛዝ ፋኖችና ሌሎች ኢትዮጵያውያንን የማሰር የመሰወር የሕግም ሆነ የሞራል ብቃት አይኖረውም። ሁለገብ ትግሉ ይፋፋም። ከሕግ ውጭ የታሰሩ ሁሉ በአስቸኳይ ይፈቱ። እናሸንፋለን። I'm
ሆኖ ለኛ የደረሰው ያወጣል ማትውልድ ያስረከበን በደም የታተመ ከልባችን ያደራ ቃላችን ያደራ ቃላችን። ሁለተኛ ጥፋት ቆሞ ማንቀላፋት። አንዴ መደናገር ይፈቀዳል ባይባልም የሚጠበቅ ነው። ሁለት ሶስቴ መታለል ግን በጥፋት ደረጃ የሚመደብና የሚያስወቅስም ነው። በመጀመሪያ ላይ ጠባቡ ኮሎኔል በፍየል ምላሱና በዲስኩሩ ያደናገራቸው በርከት ማለቱ የሚደንቅ አይደለም። ዛሬ ግን ስንት ሕፃን ሽማግሌ አማራ ብሎ አፋር ብሎ ወዘተ ገድሎ ፈሽቶ ኢትዮጵያን የመከራ የለቅሶ ምድር ካደረጋት በኋላ አውሬውን ለመደገፍ መዳዳት የሚፈቀድ ሊሆን አይችልም። ራሳችንን ካላታለልን በቀር በኢትዮጵያ ስልጣን ያለው በጸረ ኢትዮጵያ ዘረኛ ቡድን እጅ ነው። አላየንም አልገባንም ካላልን በቀር የዘረኛው አገዛዝ ቀጣይ እቅድ አማራውን መፍጨት ማፈናቀል መቀጠል ነውና ለግቤ እንቅፋት ይሆናል የሚለውንና ይታገለኛል ብሎ የፈራውን ፋኖ ኃይልና ኢትዮጵያ ያሉ አገር ወዳዶችን ማጥፋት ነው። በመርዘኛ አፉ ጸረ ፋኖ ዘመቻውን አጠናክሯል። ቀጥሎም በባዕዳንም ተደግፎ ፋኖና አገር ወዳድ ኃይሎች ላይ አስከፊ ዘመቻን ማካሄድ ነው። ቀጥሎም አዲስ አበባ ላይ ሳይቀር የዘር ማጽዳት አካሂዶ ፊንፊንያዊ ቅዠቱን ባለቀለም ህልም ማድረግ ነው። አይኑን በሚገባ ከፍቶ ማየት ቢችል ኖሮ የናገኘውና ደመቀ መኮንን የነ ሽፈራው ሽጉጤና ኃይለ ማርያም ደሳለኝ ማለትም የለየላቸው ባንዳዎችና ከሃዲዎች ጊዜ እያከተመን ነው። ኮሎኔሉ ራሱ በህዝብ ተጠልቷል። የዳያስፖራም ደላሎች ንግዳቸው ቀዝቅዟል። በገና በዓል ሰበብ በርካታዎች ወደ ኢትዮጵያ ለጉብኝት መጡ በሚል ሊሞካሹብን ሞክረዋል። መሄድ ሳይችሉ የከረሙ የትግራይ ተወላጆች ወደ ትውልድ ቦታቸውና ዘመዶቻቸው በብዛት ቢሄዱ የሚያስገርም አይደለም። ወያኔ እድሜ ለኮሎኔሉ የትግራይ የበላይ አስተዳዳሪ ሆኖ ይገኛልና ትግራይ እስር ቤት ሆኖ የቆየባቸው በመሆኗ ጠለዋት አዲስ አበባ ሲበሩ መቼም አይመለሱም ያለው ወያኔ እንደ ዩክሬን ባለስልጣኖች ከ16 እስከ 60 ዓመት ያላቸው እንዳይወጡ እዝን አወጣ እየተባለም ነው። የሻዕቢያ ወጣቶች ለመሸሽ ሲሉ በሺዎች በየቦታው ከሊቢያ እስከ ላምባዱሳ ጣሊያን አልቀው የሽማግሌዎች አዛውንቶች አገር አድርገው አስቀሯት የተባለውን ወያኔ ያውቃል። ረጋ ብለው ሁኔታውን ለሚያዩት ለሚመረምሩት ደግሞ የወያኔና የኮሎኔሉ ሰላም መሰረትን ልትፈፋ ባዶና ከንቱ መሆኑን መገንዘብ አያቅታቸውም። የነገው ድግስ እልቂትና ጦርነት ነው። ወያኔ አምቦ ደርሶ ያለ በእብነ በረድ ቪላ የሚያሰሩ የደርግ ባለስልጣኖች ነበሩ። መሰል ጅሎች በኢትዮጵያ ሰላም ሲሰፍን ይታያቸዋል። ሲከብሩ ቱጃር ሲሆኑ ህዝብ እያለቀም እነሱ ሲያልፍላቸው ይታያቸዋል። ድሃው ወገናችን ተጨቁኖ ቢገኝም በዙሪያው ምን እንደሚካሄድ እነማን መከራውን እንዳባባሱበት ማየት የተሳናቸው ይመስላቸዋል። ከባድ ስህተት። ህዝብ ከሁሉም በዳዮቹ ጠላቶቹ ሂሳብ ማወራረዱ የማይቀር ነው። ስህተቱን የሚደግም አይሆንም ብሎ በእርግጥ መናገርም ይቻላል። አዲስ አበባ የኛ ንብረት ናት፣ ኢትዮጵያ ኦሮሚያ ናት። ሁሉም ከኛ አቋምና ልፈፋ ሰላምና እርቅን አንድነት መኖርን መቼም ጠሪ ሊሆን የሚችል አይደለም። የተቀማውን የአማራና አፋር አገር ኦሮሚያ ወይም ትግራይ ብሎ በቀጣዩ ለመግዛት ለመገንጠል የተሞከረው የታሰበውና የታቀደውም እልቂትን ይጋብዛል እንጂ እውንም ይሆን አይደለም። አማራም አፋሩም ሞኝ በግ አይደለም ታርዶም ያልቅ። ወያኔም ሽንፈቱን ተቀብሎ ካላረፈና ወደ ስልጣን እመለሳለሁ ብሎ ከቃዠ ወይም ከዘንድሮ ዘረኞች ጋር ሆኜ አማራን አገር ወዳዱን እፈጃለሁ ብሎ ከተፍጨረጨረ ወይም ዘርፌ የነበረውን መሬት በኮሎኔሉና በባዕዳን ግብረ አበርነት አስመልሳለሁ፣ ትግራይን እገነጥላለሁ ብሎ ካመነ
በራሱ ላይና በሕዝብ ላይ አሰቃቂ ሁኔታን ከመጋበዝ ሌላ ምንም የሚያገኘው ትርፍ አይኖርም። 27 ዓመት የጨፈሩብን በቃ። ወያኔን ተከትለው አገር መብት ቀምተው ሊጨፍሩ የቋመጡት ተረኛንን ባይዘረኞች ደግሞ የሕዝብ ተቀባይነት ስለሌላቸው እቅዳቸው የሚሳካ አይሆንም። የኢትዮጵያ ሕዝብ ከእንግዲህ ወዲህ ማንም አገሩን ሲገነጥል በዝምታ የሚያይ አይሆንም። ሕዝበ ውሳኔ በሚል ጭምብል ባርነት ወይስ ሀርነት ብለው ያደረጉትን ውንብድና አይቷል። ሕዝበ ውሳኔ በአምባገነኖችና ዘረኞች ስር ጨቋኝ ስርዓት ሰፍኖ በእነሱ ስር የሚደረግ አይደለም። የሕዝብን ድምፅ የሚቀበል የሚያከብር ኃይል በስልጣን ቢኖር ኖሮ በዋናው ፖለቲካ ጉዳይ ሕዝበ ውሳኔም ባላስፈለገ ነበር። ከቂሊንጦ ሆኖ በእስር እየማቀቁ ስለ ፍትህ ውሳኔ ከታሳሪዎች ሊመጣ አይጠበቅም። ጨቋኞቻችን ሕዝበ ውሳኔ ሳይሆን ውሳኔ አምባገነን ነው እውን የሚያደርጉብን። እውን 99 በመቶ ሕዝብ መረጠን ሲሉ ሕዝብ ያልነውን በአንዲት ፊደል እንኳ ሳይቀንስ ደገፈ ሲሉ አጋሮቻቸው ባዕዳን አጅዋ ይሏቸው እንደሆነ እንጂ ብዙሃኑ ማጭበርበር በሽፍንፍን ጭቆና መቀጠል መሆኑን ያውቀዋል። የመሬቱን ባለቤት አፈናቅሎ አፍኖ አሳዶና ገድሎ የራሱን ሰፋሪ በቦታቸው አምጥቶ ሕዝበ ውሳኔ ይደረግ ማለትስ ዓይን አውጣ ብልጣ ብልጥነት እንጂ ከሕዝበ ውሳኔ ምን ያገናኘዋል? ለነገሩ ጨቋኞችና ዘረኞች ከሕዝበ ውሳኔ ጽንሰ ሐሳብ ጋር ሆድና ጀርባ ናቸው። ወያኔ የአገራችንን ሰንደቅ ዓላማ ሲቀይር ማን እሰየው አለ? የዘንድሮቹስ የአንድ የውሁዳን ድርጅት ባንዲራ የመላ ኦሮሞ ሕዝብ ነው ማለቱን አልፈው የኢትዮጵያ ሰንደቅ ዓላማን ከልክለው ይህ ነው የሚሆነው ሲሉና በየቦታው ይውለብለብ ሲሉስ ማንን አማክረውና ወስነው ነው? ሕሊና ያለው ያመዛዝን፣ ዓይን ያለው የተደገሰለትን ይይ፣ ጆሮ ያለውም ይስማ። የኢትዮጵያን ሰቆቃ ሁላችንም እናዳምጥ። ደም መርገጥ እንጸየፍ፣ ይጸጽተንም እንላለን።